በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የካቲት 16 በዚች ቀን የመጥምቁ ዮሐንስ እናት የከበረች ኤልሳቤጥ አረፈች። ይህችም ቅድስት ከኢየሩሳሌም የሆነች የእናቱም ስም ሶፊያ ነው። እርሷም ከሌዊ ነገድ ከአሮን ወገን ለሆነ ለማጣት ልጅ ናት። በዝምድና አምላክ ለወለደች ለእመቤታችን ለቅድስት ድንግል ማርያም የእናቷ እህት ልጅ ናት። ማጣት 3 ልጆችን ወልዳለችና የታላቂቱም ስም ማርያም ነው። ከእርሷም ወደ ግብጽ በተሰደደች ጊዜ እመቤታችንን ያገለገለች ሶሎሜን ወለደቻት። ሁለተኛውም ሶፊያ ናት። እርሷም የዚህች የቅድስት ኤልሳቤጥ እናቷ ናት። የታናሽቱም ስም ሐና ነው። እርሷም የከበረች ድንግል እመቤታችን ማርያምን ወለደቻት። ሶሎሜ ኤልሳቤጥ እመቤታችን ማርያም የእህትማማች ልጆች ናቸው። ይህችም ቅድስት ኤልሳቤጥ ካህኑ ዘካርያስ አገባት። የከበረ ወንጌልም ስለረሳቸው ተነጋግሯልና እነርሱ ሁለቱም ያለ ነውር ያለ ነቀፋ በእግዚአብሔር ሕግ ጸንተው የሚኖሩ እውነተኞች ደጎች ሆኑ። ኤልሳቤጥም መካን ስለሆነች ወደ እግዚአብሔር የሚለምኑና የሚማልዱ ሆኑ። አርጅተውም የመውለጃቸው ዘመን ባለፈ ጊዜ እግዚአብሔር መልአኩን ገብርኤልን ወደ ዘካርያስ ልኮ ጸሎታቸው ልመናቸው እንደተሰማ ስለ ዮሐንስ መወለድና ከእርሱ ስለሚሆነው አስረዳው። ከዚህም በኋላ ይህች ቅድስት ኤልሳቤጥ መጥምቁ ዮሐንስን ጸንሳ ወለደችው። ከሰዎችም የሚደርስባት ሹመት ተወግዶ እጅግ ደስ አላት። ሕፃኑም በማኅፀኗ እያለ እመቤታችን ድንግል ማርያም ሰላምታ በሰጠቻት ጊዜ እንዲህ ብላ ጮኸች። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? እንሆ እንዴት ነሽ ስትይኝ የሰላምታሽን ድምፅ በሰማሁ ጊዜ ልጁ በማኅፀኔ ውስጥ በደስታ ዘለለ። ከዚህም በኋላ ጌታችንን አየችው፣ በአምላክነቱም አመነ። የሚያምኑም በማዳናቸው ደስ አላቸው። ዕድሜዋንም በፈጸመች ጊዜ በበረሃ ውስጥ ሳለች አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በኤልሳቤጥ ጸሎት ይማረን፣ በረከቷ ከኛ ጋር ይኑር ለዘላለሙ አሜን። በዚችም ዕለት የክርስቲያን ወገን ሁሉም አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም በዓልን ያደርጋሉ። በዚችም ዕለት መታሰቢያዋን ለሚያደርግ ስሟን ለሚጠራ ለደጎችና ለድሆችና ለችግረኞች እስከ ቀዝቃዛ ውሃ ለሚሰጥ የክብር ባለቤት ከሆነ ከተወደደ ልጇ ከጌታዬና ከመድኃኒቴ ኢየሱስ ክርስቶስ የምሕረት ቃል ኪዳን ተቀብላለችና። ይህችም የከበረች እመቤታችን ልጇ ንጹሕ ሥጋዋን ተዋህዶ ከብቻዋ ከኃጢአት በቀር የእውነትን ስራ ፈጽሞ ስለኛ ማዳን ወዶ ያደረገውን መከራ ተቀብሎ ሞቶ ተነስቶ ካረገና በአባቱ ኤረና ከተቀመጠ በኋላ እርሷን እናቱን ማርያም በደቀ መዝሙሩ ዮሐንስ ዘንድ ትቷት ነበር። እንሆ ልጅሽ እርሱንም እንኋት እናትህ ብሎ አደራ እንዳስጠበቀው ከዚህም የዚያንም ጊዜ ጀምሮ እመቤታችን ማርያም ትጸልይ ዘንድ ያለማቋረጥ ወደ ልጇ መቃብር ሁል ጊዜ ስትሄድ ኖረች። ይህችም ጎለጎልታ ነው። አይሁድም ባዩዋት ጊዜ ቁጣንና ቅንዓትን ተመልተው በደንጊያው ሊወግሯት ወደዱ። እግዚአብሔርም ከዓይናቸው ሰወራት። ከዚህም በኋላ ዳግመኛ መጥታ በዚያ እንዳትጸልይ ተማከሩ። ከመቃብሩ ዘንድ ጠባቂዎችን አኖሩ። እርሷን ግን በየዕለቱ መሄድን አላቋረጠችም። ጠባቂዎችም አያዩዋትም፣ የልጇም የጌትነቱ መጋረጃ ሰውሯታልና። መላእክትም መጥተው ያገለግሏታል። ጌታችንም ዘወትር ይጎበኙታል፣ የምትሻውንም ይፈጽሙላት ነበር። ከዚህም በኋላ መላእክት ወደ ሰማይ ያሳረጓትና የጻድቃንን ማደሪያቸውን አሳዩአቸው። አብርሃም፣ ይስሐቅ፣ ያዕቆብ ወዳሉበት አደረሷት። ከአዳም ጀምሮ እስከዚያ ዕለት በአካለ ነፍስ ያሉ አባቶች ሁሉ አንቺን ከስጋችን ስጋን አጽምን ለፈጠረልን ለእግዚአብሔር ምስጋና ይሁን። የአምላክ ልጅ ከአንቺ ሰው በመሆኑ በአንቺ ድህነት አግኝተናልና ከጥፋትም የሕይወት ወደብ ሆነሽልናልና እያሉ ሰገዱላት። ከዚያም ወደ ተወደደ ልጇ የእሳት መጋረጃ ወደ ተተከለበት ወደ ጌትነቱ ዙፋን አደረሷት። ጌታችንም
እሷን ይዞ ወደ ውስጠኛው መጋረጃ ግብቶ ከጌትነቱ ዙፋን ላይ አውጥቶ ከእርሱ ጋር አስቀመጣት። ያዘጋጅላትንማ ዓይን ያላየውን ጆሮ ያልሰማውን በሰው ልብና ያልታሰበ ተድላ ደስታን ሁሉ ነገራት። ከጌትነቱም ዙፋን በታች የእስራኤል ንጉሥ በአባቷ ዳዊትን የነቢያትን የመላእክት ማህበር እንደ ግድግዳ ከበውት በመሰንቆ ሲያመሰግን አየችው። እንዲህም ይላል፣ ልጄ ሆይ ልጄ ስሚ፣ በጆሮችሽም አድምጪ። ወገንሽን የአባትሽን ወገንሽ ንጉሥ ደም ግባትሽን ወዷልና እርሱም ጌታሽ ነውና። ዳግመኛም የስቃይን ቦታ ያሳዩት ዘንድ መላእክት ከዚያ ወሰዷት። ለሰይጣንና ለሰራዊት በእርሱ ጎዳና ለሚጓዙ ሁሉ ወደ ተዘጋጀው ወደ ጨለማው ዳርቻ ደረሷት። እመቤታችን ማርያምም ወዮልኝ ወደዚያ እንዳይመጡ ለሰው ልጆች ማን በነገራቸው አለች። መልአኩም እመቤቴ ብሩክ ማርያም ሆይ እግዚአብሔር ከአንቺ ጋር ይኖራልና ለአንቺም ከአንቺ በኋላ በቃል ኪዳንሽ ለሚታመኑ አትፍሪ አላት። ከዚህም በኋላ ወደ ቦታዋ መለሳት። ከዚያም ጊዜ ጀምሮ እመቤታችን ድንግል ማርያም ስለ ኃጥአን እጅግ እያዘነች ኖረች። እንደ ዛሬቱም የካቲት 16 ቀን በጎለጎልታ ቦታ ቆማ ወደ ልጇ እንዲህ ብላ ለመነችው። ልጄ ሆይ በእግዚአብሔር አባት በክርስቶስ ስም ከአንተ ጋርም ሆነው ህልው በሆነ አጽናኝ መንፈስ ቅዱስ አማጽናለሁ። ዓለም ሁሉ ሊሸከም የማይችል ሲሆን 9 ወር ከ5 ቀን በተሸከመች ማኅፀን ያማጽንሃለሁ። ልጄ ሆይ ያለ ሕማም ያለ ድካም ከእኔ በመውጣትህ በመወለድህ ባሳደኩህ ጡቶቼ በሳሙ ከንፈሮቼ በአፍህ እጆቼ ባቀፉህ እጆቼ ካንተ ጋር በተመላለሱ እግሮች አማጽንሃለሁ። በውስጡ በተኛህበት በረት በተጠቀለልክበት ጨርቅ አማጽንሃለሁ። የምወድህ ልጄ ሆይ በልቦና ያለውን ሁሉ ትፈጽምልኝ ዘንድ የልመናዬን ቃል ሰምተህ ወደ እኔ ትመጣ ዘንድ ወደ አንተ ፈጽሜ እማልድሃለሁ። የብርሃን እናቱ እመቤታችን ቅድስት ድንግል ማርያም እንዲህ ብላ በጸለይ ጊዜ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ወረደ። ከእርሱም ጋር አላፍ መላእክት አሉ፣ በዙሪያውም ሆነው ያመሰግኑታል። እርሱም እናቴ ማርያም ሆይ ምን ላደርግልሽ አላት። እመቤታችንም ለተወለደ ልጇ እንዲህ ብላ መለሰችለት። ልጄ ወዳጄ ጌታዬና ፈጣሪ ያለኝ መጠየቅ በእናቴ ማኅፀንም ሳለሁ በአንተ ጸናሁ፣ አንተም ጠበቀኝ። ለሁልጊዜም ስም አጠራሪ አንተ ነህ። አሁንም ጸሎቴና ልመናዬን ስማኝ፣ ቃሌንም አድምጥ። እኔን እናትህን አገልጋይ የምለምንህ ይህ ነው። መታሰቢያዬን ለሚያደርጉ በስሜ አብያተ ክርስቲያናት ለሚሰሩ ወይንም የተራቆተውን ለሚያለብሱ፣ የተራበውን ለሚያጠግቡ፣ የተጠማውን ለሚያጠጡ፣ የታመመውንም ለሚጎበኙ፣ ያዘነውን ለሚያረጋጉ፣ የተከዘውንም ደስ ለሚያሰኙ፣ ወይንም ምስጋናዬን ለሚጽፉ፣ ልጆቹንም በስሜ ለሚሰይም፣ በበዓሌም ቀን በመሐሌት ለሚያመሰግን አቤቱ ዓይን ያላየውን ጆሮ ያልሰማውን በሰውም ልቦና ያልታሰበውን በጎ ዋጋ ስጣቸው። በአማላጅነት የሚተማመኑትን ሁሉ ከሲኦል ነጻ አድርጋቸው። ከአንተ ጋር የደረሰብኝን ረሃብና ጥማቱን መከራውን ሁሉ አስብ አለችው። ጌታ ኢየሱስ ክርስቶስም እንዳልሽ ይሁንልሽ፣ የሰጠውሽንም ቃል ኪዳን እንዳይታበል በራሴ ማልሁልሽ አላት። እግዚአብሔር ምስጋና ይሁን። እኛንም በእመቤታችን ድንግል ማርያም በጸሎቷ ይማረን፣ በረከቷም ከኛ ጋር አይኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግል መላእክትን እያሳሰቡ በችግር ጊዜ ማቅረብልን ምስጋና ተቀበል። ለአንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን እንዲሁም ደናግል፣ ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ ያጻፈውን ከግዕዝ ወደ አማርኛ ተጎረጎመውን ቃለ ንባብ በእርጋታ መንፈስና በተመስጦ ሕሊና አዳመጠ። በደለኛን ሁሉ የምታስምር የጌታ እናቱ በማረ ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።